እንዴት ቫዝሊን ለፀጉር ይሆናል? ጥያቄ ነው የተጠየኩት። እንዴት እንደሚሆን በደንብ አስረዳችኋለሁ። እስከ መጨረሻው አብራችሁኝ ቆዩ። ቫዝሊን ለፀጉር በጣም አሪፍ ነው። በብዙ እንዲሁም ቅባቶችን እንሰራበታለን። እንደምታዩት እኔ ቅባት ስሰራ ጭቃ ቅባት በምሰራበት ሰዓት ቫዝሊን ነው የምሰራው። ይህ የምታዩት የጥቁር አዝሙድ ቅባት ነው። ይህ ደግሞ ጨርሼው ነው የሮዝመሪን ነው። ቪዲዮ አለላችሁ ከፈለጋችሁ ማለት ነው። ይሄንን ቫዝሊን ተጠቅሜ ነው የምሰራው። በሌላ መንገድ ደግሞ ቫዝሊን እናንተ የምትጠቀሙት ቫዝሊን ለፊታችሁ ለፀጉራችሁ ትጠቀሙታላችሁ ማለት ነው። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት ብዝት ተረፍ ይበልልኝ። ዛሬ በጥያቄያችሁ መሰረት መጥቻለሁ። ቫዝሊን እንዴት ለፀጉር ይሆናል ብላችሁ የጠይቃችሁኝ ያላችሁ፣ እንዴት ሊሆን ይችላል ብላ እንደውም አንድ እህቴ ጠይቃኛለች ማለት ነው። የምታውቁት ታውቁታላችሁ። በእርግጥ ብዙ ሰው ያውቀዋል። ቫዝሊን እንግዲህ ፀጉራችንን በመጀመሪያ ደረጃ ይህን የፊት ለፊቱን ፀጉራችንን ቬቪ ሄር ያላችሁ ከፊት ለፊት እሱን በደንብ ማሳጅ እያደረጋችሁ የምትቀቡ ካላችሁ በጣም ተጠቅማችሁታል ማለት ነው። ቫዝሊን እንግዲህ ለየትኛው የፀጉራችን ክፍል ነው የሚሆነን፣ እንደዚሁም ደግሞ ቆዳችን ብንቀባው ምን ያመጣል፣ ዛላውን ብንቀባ ጫፉን ብንቀባው ምን ያደርግልናል የሚለውን በዚህ ቪዲዮ በደንብ አስረዳችኋለሁ። ለእኔ ከጠቀመኝ ነው ማስረዳችሁ። እናንተ ደግሞ የተጠቀማችሁበትን በኮመንት ጻፉልኝ፣ የምታውቁት ማለት ነው። የማታውቁት ደግሞ ለፀጉራችን እንዴት እንደሚሆን በደንብ አስረዳችኋለሁ፣ እኔ እየቀባው ማለት ነው። ቫዝሊን እንደውም ሌላ የፀጉር ማለስለሻ እየገዛችሁ የምትጠቀሙ ምንድን ነው ጄል ማለት ነው። ከሱ ይልቅ ቫዝሊን በጣም አሪፍ ነው፣ እውነት ልንገራችሁ። በዛ ላይ በቀላሉ ወጫችሁን ይቆጥባል ማለት ነው። ወጪ ቆጣቢ ነው። ፀጉር ይፈርዛል። ፀጉራችሁ እንዳይሰባበር፣ እንዳይነቃቀል፣ እንዳይረግፍ ከፈለጋችሁ ቫዝሊን ፀጉራችሁን በታጠባችሁ ጊዜ ቢያንስ አንድ ጊዜ ስትታጠቡ ቫዝሊን ተጠቀሙ። ቫዝሊን ይሄ ፀጉራችን የሚያያዘው አልበጠር የሚለን አልሰራ እያለ የሚያስቸግራችሁ ጫፉ ላይ ያለውን፣ እንደዚሁም ደግሞ ጫፉ መንታ የሚያወጣው አለ አይደለ? እሱን መንታ እንዳያወጣ የተሰነጠቀውን መልሶ ይገጥምላችኋል። ለምንድነው? ቫዝሊን ቁስሎችን እንደሚያክም ሁሉ ፀጉርንም ያክማል ማለት ነው ቤተሰቦቼ። በሌላ በኩል ደግሞ የጫፉ ላይ ያለው ፀጉራችሁ መንታ እንዳያወጣ ለዛም ይጠቅማል። ያውን ፀጉሬን ሰርቼው ነበረ፣ ፈታዋለሁ። ሁል ጊዜ ቅባት ቀብቼ ካበጠርኩ በኋላ ያው ብዙ ቪዲዮ እንትን ስለማል ነው ከታጠብኩ በኋላ እንትንም አላችሁ እሰራዋለሁ ሁሌ ማለት ነው። ወይ 3 ቦታ ወይ 2 ቦታ፣ እንግዲህ 2 ደቂቃ በሚፈጅ ጊዜ እሰራለሁ። ለፀጉሬ ጤንነት ማለት ነው። ፀጉር ሲሰራ በጣም አሪፍ ነው። ከዛን በደንብ አድጌ አፍታተዋለሁ መጀመሪያ ማለት ነው። በዚህ ሰዓት ሚዲያ አያስፈልግም። መጀመሪያ ስናፍታታ እኔ የምጠቀመው ቅባት ቫዝሊን ይሄ ነው። ለቅባትም፣ ለፊቴም፣ ለእጄም፣ ለእግሬም፣ ለልጅም ለአዋቂም የሚሆን ነው። በነገራችን ላይ እዚህ ጋር እንደምታዩት ምስሉ ላይ የምትመለከቱት ፎቶ ላይ ለልጆችም፣ ለእግርም፣ ለእጅም፣ ለፊትም ነው እየተቀመጠ ማለት ነው። ይሄ ጫፉ ላይ ያለው ፀጉራችን የሚቆጣጠረው ስናበጥረው ደርቆ ነው፣ ይደርቃል። ለአንዳንድ ጊዜ ፀጉራችንን ታጥበን ጫፉን ካልተቀባን ይደርቃል። አሁን እኔ ይህንኛው ቫዝሊን እሞክርላችኋለሁ። ጫፉ ላይ መጀመሪያ በእጃችሁ አሸት እያደረጋችሁ ልክ ፀጉራችሁን እንደታጠባችሁ ወይም ደግሞ ተሰርታችሁ
ፈታችሁ ከማበጠራችሁ በፊት ፀጉራችሁን ጫፉን እየከፈላችሁ ትቀቡታላችሁ። ለውስጡ ደግሞ ቆዳውን ከቀባን ምን ይፈጠራል ለሚለው ደግሞ እነግራችኋለሁ። ጠብቁኝ ማለት ነው። በዚሁ አጋጣሚ ገና ዛሬ የመጣችሁ ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እንሆን። ሌሎቻችሁም ስለምታበረታቱኝ ዩቱበር ቤተሰቦቼ እንደዚሁም ዩቱበር ያልሆናችሁ በጣም ነው ማመሰግነው። ክበሩልኝ። ጫፉን እንግዲህ ከማበጠሬ በፊት ቀባሁት። ልክ ሳበጥረው እዩት፣ ምንም አያስቸግረኝም። ይሄ የሚንጣጣ ፀጉር አለ አይደለ? ልክ ስታበጥሩት እንዴት ነው በደረቁ ድምፅ የለውም ይሄ። እና ቫዝሊን ይውላችሁ እንደዚህ ነው የሚጠቅመው። ቫዝሊን ተጠቅመን ደግሞ ጭቃ ቅባት እንሰራለን። አያችሁ፣ የፀጉራችሁን ዘለላ መቀባት ትችላላችሁ። ለዘለላውም ይጠቅማል። ይህንን ፀጉራችሁ ላይ አለ አይደለ? ድርቅ ያለውን ያለሰልሳል ማለት ነው። እንደው ቫዝሊን የማትጠቀሙ ካላችሁ ተጠቀሙ። እኔ ቫዝሊኑን የማልጠቀመው ምንድነው? በቅባት ስለሰራሁት ቅባት ውስጥ አገኘዋለሁ። ጭቃ ቅባት በጣም ፀጉሬ ላይ በብዛት የምጠቀመው ጭቃ ቅባት ነው። ለምን? በጣም ስለሚጠቅመኝ። አንደኛው ቫዝሊን አለ በውስጡ፣ ሁለተኛ ነገር ደግሞ ጭቃ ቅባት ለፀጉራችን ለጫፉ ለዘለላው በጣም ወሳኝ ነው። አይያያዝም። በቫዝሊን ከሰራችሁ ደግሞ በጣም አሪፍ ነው። የበለጠ ጥቅሙን ታገኙታላችሁ ማለት ነው። ግን ቅባት ለመስራት ጊዜ የሌላችሁ ደግሞ ፀጉራችሁን ከታጠባችሁ በኋላ በዚህ መልኩ ዛላውን ተቀቡት። የፀጉራችሁን ዛላ አይበጣጠስም፣ አይቆጣጠርም። ፀጉራችን እንግዲህ የሚነቀለው ምንድነው? ጫፉ ሲቆጣጠር ነው። ጫፉ ሲደርቅ አልበጠር ሲል በጣም በቢሮ ስንጎትተው በዛን ሰዓት ይነቀላል ማለት ነው። እና ፀጉር በጣም ነው የሚያክመው። ተጠቀሙበት ማለት ነው ቤተሰቦች። እንግዲህ ለአንድ ሰው በጽሁፍ ቢመለስ ለሁሉም በጽሁፍ መልሳችሁ አትችሉትም፣ በየጊዜው ለሚመጣ ጥያቄ ማለት ነው። እና እንደዚህ ነው ቫዝሊን እንደምታዩት። የፀጉሬ የሆነ ነገር ካልቀባሁት እሺ አይለኝም። የምታጠብ ጊዜ በጣም አለስልሼው ቆንጆ አድርጌ ሰርቸው እንደገና ከተሰራ በኋላ ራሱ ሲፈታ ደረቅ ሆኖ ነው የሚጠብቀኝ። የዛኔ አላበጥርም። አያችሁ፣ አሁን ሳበጥረው ቀብቼ እንዴት እንደተፍታታ እና ለዚህ ነው ፀጉር ያሳድጋል። ቫዝሊን ለፀጉር በጣም ቆንጆ ነው የሚባለው ምንድነው? ጫፉ ነው። የኛ ፀጉራችን ከስር ነው የሚያድገው። ነገር ግን ከስር የሚያድገውን እንዳይነቀልብን ጫፉ ላይ ያለውን መንከባከብ ግድ ይለናል። ከዛ እዚህ ጋር ለምሳሌ ስራ የምትሄዱ እንደዚሁም ደግሞ ውጪ አለ አይደለ? ስራ አስገድዶን ብዙ ጊዜ ፀጉራችንን አስረን የምንወጣ አለን። ትምህርት ቤት ሊሆን ይችላል እና ጫፍ ጫፉን ይህንን ከፊት ለፊት ያለውን ማለት ነው ከፊት ያለውን ቤቢ ሄራችሁን በዚህ መልኩ እኔ ስለሌለኝ ነው እንዴት አድርጌ ላሳያችሁ እንትን ማለት ትችላላችሁ ማለት ነው። እዚህ ጋር ማሳጅ እያደረጋችሁም ያሳድጋል። እንደዚሁም ደግሞ ለቅንድብ ፀጉራችሁም አሪፍ ነው። በዛ ላይ ደግሞ ፍሪዝ ለመፈረዝ ተልባ ለመቀቀል ወይም ደግሞ እንደዚሁም ጀል ካልገዛችሁ ልክ ልትወጡ ስትሉ በዚህ መልኩ አድርጋችሁ ፀጉራችሁን በደቂቃ ባልሞላ ውስጥ ተፈርዙታላችሁ። ይውላችሁ ለምታዩት ማለት ነው። እና ቫዝሊን በጣም አሪፍ ነው። በዛ ላይ ፀጉርን አይጎዳም። አያችሁት? እኔ መጠቅለል አልፈልግም። ለዛ ነው መጠቅለል የምትፈልጉ እንደዚሁም ደግሞ ፈርዛችሁ ለመውጣት የምትፈልጉ ቀስ ብላችሁ ይህንን በቤታችሁ በቀላሉ ቫዝሊንን ተጠቅማችሁ መፈረዝ ትችላላችሁ። እና በዛ ላይ ስትታጠቡ ያው ደህና ማስክ አዘጋጅታችሁ በቆንጆ አድርጋችሁ ሻምፖ አዘጋጃችሁ መታጠብ ነው። ቫዝሊን በሁለት መንገድ እንጠቀመዋለን። አንደኛ ፀጉራችን ከታጠብን በኋላ፣ ሁለተኛ ደግሞ ፀጉራችንን ልናበጥር ስንል መጠቀም እንችላለን። ቀብቶ መተውም ይቻላል። የዛን ያክል ፀጉር ላይ የሚያመጣው ምንም ጉዳት የለም።
ፀጉራችንን ስለምንሸፈን ብዙ ጊዜ ቀንም ጧትም ማታም ባገኘነው ሰዓት መቀባት እንችላለን። ማታም ብቻም ባይሆን ያው ለብዙ ነገር ስለማይጋለጥ ማለት ነው። እዩት እና እንደዚህ ነው። በራሱ ጊዜ ነው የሚፈርዘው። ምንም ሳትጠቀልሉ ራሱ ፍሪዝ ያደርግላችኋል፣ ይጠቀልላል ራሱ ማለት ነው። እና ቫዝሊን በጣም አሪፍ ነው። በዛው ላይ ምንም አይነት ሳይድ ኢፌክት የለውም። ቫዝሊን በጣም ቆንጆ ነው። እና ውስጡን እንቀባለን ነው የምትሉት፣ ውስጡን የምትቀቡት ቫዝሊን የራስ ቅላችሁን የምትቀቡት ቀለም የምትቀቡ እህቶቼ ቀለሙ የራስ ቅላችሁን ቆዳውን እንዳይነካባችሁ ከፈለጋችሁ መጀመሪያ ቫዝሊን ስርስሩን መቀባት ትችላላችሁ። አይነካም ማለት ነው። እንደዚሁም ደግሞ ከፊታችሁ እና እዩት። በቃ እንደዚህ ነው። ሲላግ ራሱ እንዴት እንደሚያምር በቃ ለፀጉር በጣም አሪፍ ነው ቫዝሊን። ፀጉር ለማሳደግ፣ ፀጉር ለመፈረዝ፣ ፀጉር ለማለስለስ፣ ፀጉራችሁ ከፊት ለፊት ከጫፉ እንዳይሰበር እንዳይበጣጠስ በጣም ያክምላችኋል። በቃ ከዛ ለማበጠር በጣም ነው የሚመቸው። እዩት። እንግዲህ በቀላሉ ፀጉሬን እንዳይረግፍብኝ በዚህ መልኩ ተንከባክቤዋለሁ ማለት ነው። ቫዝሊን እንግዲህ 3-4 አይነት አሉ። እኔ ጋር ያሉት ለጊዜው እነዚህን ነው የምጠቀመው ማለት ነው። ሌላ ነበረ ጨርሼዋለሁ። ቫዝሊን ማንኛውም ቫዝሊን ለፀጉር ይሆናል። ያው እሱ ማለስለሻ ነው፣ እንደ ጄል ነገር ነው የምንጠቀመው እና በጣም ቆንጆ ነው። እና ፀጉሬን ከዛ ሰራዋለሁ። በቃ ይሄ ማለት ምንድነው? ቫዝሊኑንም ተቀብተንም ፀጉራችን ላይ ማዋልም ማሳደርም ማቆየትም እንችላለን ማለት ነው። ችግር የለውም። ሽታ የለው፣ ሽታው አይረብሽ። ቫዝሊን ማለት በጣም ለፀጉር ተስማሚ ነው። በጣም ቆንጆ ነው የምር ማለት ነው። ምንም የሚረብሸው ነገር የለም። እና ብትጠቀሙት ጥቅም ታገኛላችሁ። በዛ እንደዚህ በዚህ መልኩ ፀጉሬን ሰርቼዋለሁ ማለት ነው። እንደምታዩት እንግዲህ እነዚህን ሁሉ ካልኳችሁ እናንተም ተጠቀሙበት ሁላችሁም። ከዚህ በኋላ ፀጉሬ ደረቀ ጫፉ አድርገው ተበጣጠሰብኝ እንዳትሉ፣ ይሄ እንግዲህ ቅባቴ ነው፣ የሰራሁት ቅባት ነው። ያላያችሁ ካላችሁ አይታችሁ ተጠቀሙ። በጣም ተወዱታላችሁ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ባይ